በዓለም ላይ የተፈጠረ የነዳጅ እጥረት የብልጽግና መንግስት ይነቀንቀዋል ብሎ የሚያስብ ሰው ካለ ይሄ በዓለም ላይ ካሉ ሞኞች ሁሉ የመጀመሪያው ቁጥር አንድ መሆን አለበት። Lines that can bypass the strait, but their capacity is limited. The strait is indeed one of the world's most critical choke points, and closing it could potentially push much of the world into an energy crisis. አንደኛ እስራኤልና አሜሪካ የነሱ መርከቦች ሳይተላለፉ በዛ አካባቢ ተዘግቶባቸው ከቀሩ ጦርነቱ ይቀጥላል ማለት ነው። ጦርነቱ ከቀጠለ ባይ ዲፎልት የሆርሙዝ ሰርጥ እንደ ሙሉ ለሙሉ ባይሆን እንኳን በከፊል መዘጋቱ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንፃር ነዳጅ የሚያጓጉዙ ቦቴዎችን በቅድሚያ በተሻለ መንገድ አገልግሎት የሚያገኙበትን ነገር እንደመፍጠር እነሱ በዓለም ላይ የተፈጠረውን ተግዳሮት ለግል ጥቅማቸው ማካበቻ የሚያደርጉ በጣም ስግብግብ የሆኑ ነጋዴዎች ያሉት Persian Gulf and the Gulf of Oman, which connects to the global ocean. The Persian Gulf is bordered by 8 countries: Iran, Iraq, Kuwait, Saudi Arabia, Bahrain, Qatar, the United Arab Emirates, and Oman. ይህንንም ተጠቅማ ነው ኢራን እስራኤልና አሜሪካን ይገዳደራለሁ የምትለው። ከዚህም በፊት እዘጋዋለሁ እያለችም ታስፈራራ እንደነበር ከዚህ በፊት የነበሩ መረጃዎችም ያስቀውኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። 1/5ኛው የተፈጥሮ ጋዝ 1/5ኛው ነዳጅ በዓለም ላይ ከሚንቀሳቀሰው መካከል የሚተላለፈው በዚህ በሆርሙዝ ሰርጥ በኩል ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በመላው ዓለም የተከሰተውን የነዳጅ እጥረት አስመልክቶ እንዲሁም ደግሞ ለነዳጅ እጥረቱ ምክንያት የሆነውን የሆርሙዝ ሰርጥ መዘጋት፣ የእስራኤል የኢራንና የአሜሪካ ጦርነት እንዲሁም ደግሞ በአጠቃላይ የመካከለኛው ምስራቅ ሀገራት ወደ ጦርነቱ ሊካተቱ ወይም ደግሞ ተሳታፊ ሊሆኑ የሚችሉበት እድል ሰፊ ነው እየተባለ ያለበት ሁኔታ ነው ያለው። በአጠቃላይ ይሄ ሁኔታ በሀገራችን ላይ ያስከተለውን የነዳጅ እጥረት ተከትሎ የንግድና ቀጠናዊ ትስስር ሚኒስቴር በትላንትናው ዕለት ያወጣው አዲስ መግለጫ አለ። የነዳጅ አገልግሎትን የነዳጅ አሰጣጥ ሂደትን ተመልክቶ የወጣ አዲስ ሕግና መመሪያ አለ። ያንን በአጠቃላይ ከነዳጅ እጥረቱና ከመካከለኛው ምስራቅ ጦርነት ጋር በተያያዘ ያሉትን ሁኔታዎች አጠር ባለ መረጃ የምንዳስስበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ባነሳነው ሀሳብ ላይ ደግሞ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታስቀምጡልኝ እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የኢራን እስራኤልና አሜሪካ ጦርነት ከተቀሰቀሰበት ጊዜ ጀምሮ አሁን ወደ 1 ወር ከምናምን እያለፈው ነው። ወደ ሁለተኛ እንግዲህ የኢራንና የእስራኤል እንዲሁም የአሜሪካ ጦርነት ከተቀሰቀሰበት ጊዜ ጀምሮ በዓለም ላይ ከፍተኛ ስጋት የደቀነው ይሄ የነዳጅ እጥረት በመላው ዓለም በሁሉም ሀገራት ሊባል በሚችል ደረጃ ስጋቱ እጅግ ከፍተኛ እየሆነ መምጣቱን ተመልክተናል። በተለይ ደግሞ እንደ አፍሪካ ላሉ ታዳጊ ሀገራት በተለይም እንደ ኢትዮጵያ ላሉ ነዳጅ ለማያመርቱ ሀገራት ይሄ ጉዳይ እጅግ በጣም አስጨናቂ መሆኑንና በጣም ብዙ ሀገራት እየተፈተኑ ያለበት ሁኔታ እንዳለን የተመለከትነው። ይሄም የሆነው እንግዲህ እስራኤልና አሜሪካ በኢራን ላይ እየወሰዱ ያሉትን ጦርነት ተከትሎ የኢራን ባለስልጣናት ወይም የኢራን መንግስት የሆርሙዝ ሰርጥን ሙሉ ለሙሉ መዝጋቱን ተከትሎ ነው። ጦርነቱም በዚህ ጊዜ ይቆማል የሚባል አይደለም። ዶናልድ ትራምፕ የተለያዩ መረጃዎችን በሶሻል ሚዲያቸውም እንዲሁም በተለያዩ ሚዲያዎች ላይ የምንሰማቸው የድርድር ንግግር አለ፣ ውይይት አለ፣ በአጭር ጊዜ ውስጥ ይቆማል፣ ሆርሙዝ ሰርጥ ይከፈታል የሚል መረጃዎች ቢኖሩም የኢራን ባለስልጣናት ግን ከአሜሪካ ጋር ምንም አይነት ድርድር እያደረጉ እንዳልሆነ የገለጹበት ሁኔታ ነው ያለው። ሆርሙዝ ሰርጥ የሚባለው ሲጀመር የት ጋር ነው ያለው? ምንድን ነው በዛ አካባቢ ያለው ሁኔታ? ኢራንና ሆርሙዝ ሰርጥን የሚያገናኛቸው ጉዳይ ወይም ደግሞ በበላይነት ልትቆጣጠር የቻለችበት ምክንያት ምንድን ነው የሚለውን ጉዳይ እንግዲህ
በዓለም አቀፍ ሕግ መሰረትና እንዲሁም ደግሞ በተፈጥሮ ኢራን የተመሰረተችበት አካባቢ የሆርሙዝ ሰርጥን በበላይነት እንድትቆጣጠር አድርጓታል። ምክንያቱም ከሰርጡ ከባህር ዳርቻ 20 ኪሎ ሜትር ርቀት ላይ ባለ ማንኛውም የባህር አካባቢ ላይ በዛ ርቀት ውስጥ በ20 ኪሎ ሜትር ርቀት ላይ ያለ ሀገር ያንን የራሱ የሉዓላዊ ግዛት አድርጎ የመውሰድ ዓለም አቀፍ ሕግ ይፈቅድላቸዋል። በተፈጥሮ ያገኙት የባህር ዳርቻ ነው ማለት ነው የሆርሙዝ ሰርጥ። ሆርሙዝ ሰርጥ በአጠቃላይ ወደ 33 ኪሎ ሜትር አካባቢ የሚጠጋ ነው። ይህም በፐርሺያን ገልፍ በሚባለው እና በገልፍ ኦፍ ኦማን በሚባለው መካከል ያለ ማለት ነው። የፐርሺያን ገልፍ በሚባለው አካባቢ ያሉት 8 ሀገራት ናቸው። ኢራን፣ ኩዌት፣ ባህሬን፣ ኳታር፣ ኢራቅ፣ ዩናይትድ አረብ ኤምሬት እና ኦማን በዚህ በፐርሺያን ገልፍ በሚባለው አካባቢ የሚገኙ ሀገራት ናቸው። ከነዚህ ውስጥ 4ቱ ኢራቅ፣ ኩዌት፣ ባህሬን እና ኳታር የተለያየ ምርታቸውን የነዳጅ የተፈጥሮ ጋዝ ምርታቸውን ወደ ተለያዩ ዓለማት ለማሳለፍ ይሄንን የሆርሙዝ ሰርጥን የግድ 30 ኪሎ ሜትሩን መሻገር ወይም ደግሞ በዛ ማለፍ ይጠበቅባቸዋል ማለት ነው። እነዚህ አሁን የጠቀስኳቸው 8 ሀገራት ኢራን፣ ኩዌት፣ ኳታር፣ ባህሬን የሚባሉት ሀገራት 8ቱ ሀገራት በአጠቃላይ የዓለም ከፍተኛ የሆነ በተለይ በዓለም ላይ ግማሽ ያህል የነዳጅ ምርት ወይም ደግሞ ክምችት የሚገኘው በእነዚህ አካባቢዎች ላይ ነው። ያ በመሆኑ ምክንያት አሁን የሆርሙዝ ሰርጥ ሲዘጋ በዛ አካባቢ ያሉ የነዳጅ አቅራቢ ሀገራት የነዳጅ አምራች ሀገራት ምርቶቻቸውን ወደ ዓለም ይዘው በሚመጡበት ጊዜ መሻገር ያለባቸው በተለይም 4ቱ ሀገራት ያንን 30 ኪሎ ሜትር የሆርሙዝ ሰርጥን የኢራን ሉዓላዊ ግዛት የሆነውን ሰርጥ ተሻግረው ማለፍ ይጠበቅባቸዋል ማለት ነው። የዓለም ግማሹ ነዳጅ ብቻ አይደለም እዛ ይገኛል የሚባለው 40% የሚሆነው የናቹራል ጋዝ የዓለም 40% ናቹራል ጋዝ የሚባለው የተፈጥሮ ጋዝ የሚገኝበት አካባቢም ነው። እንግዲህ ይህ አካባቢ የሆርሙዝ ሰርጥ የሚባለው 1/5 የሚሆነው የዓለም ድፍድፍ ነዳጅ ዘይት ወይም ደግሞ የዓለም ድፍድፍ ነዳጅ በዛ አካባቢ ይተላለፋል። የዓለም 1/5 የሚሆነው ነዳጅ ብቻ ሳይሆን የዓለም 1/5 የሚሆነው በአጠቃላይ ከሚዘዋወረው በዓለም ላይ ከሚንቀሳቀሰው ነዳጅ እና የተፈጥሮ ጋዝ ምርት መካከል 1/5 የተፈጥሮ ጋዝ 1/5 ነዳጅ በዓለም ላይ ከሚንቀሳቀሰው መካከል የሚተላለፈው በዚህ በሆርሙዝ ሰርጥ በኩል ነው። በዚህ በሆርሙዝ ሰርጥ በኩል እንግዲህ እነማን አሉ? ሳውዲ አረቢያ አለች፣ ኳታር አለች እና ዩናይትድ አረብ ኤምሬት አለች። እነዚህ 3ቱ ሀገራት ደግሞ በዓለም ላይ 15% የሚሆነውን የዓለም አጠቃላይ ኢነርጂ የሚባለውን የተፈጥሮ ጋዝ እና ነዳጅን ፔትሮሊየም የሚባለውን ጨምሮ 15% የሚሆነውን ምርት እና ኢነርጂ የሚመጣው የሚተላለፈው ወይም ደግሞ የሚገኘው ከነዚህ 3 ሀገራት ናቸው። ዋናዎቹ አቅራቢዎችም የነዳጅና የተፈጥሮ ጋዝ አቅራቢዎች እነዚህ 3 ሀገራት ናቸው። ሳውዲ አረቢያ፣ ኳታር እና ዩናይትድ አረብ ኤምሬት ማለት ነው። ስለዚህ ይሄ ሁሉ የዓለም ኢነርጂ የዓለም ፓወር የሚተላለፍበትን የሆርሙዝ ሰርጥን ኢራን በመዝጋቷ ምክንያት በዓለም ላይ ከፍተኛ የሆነ የነዳጅ እጥረት ተከስቷል ማለት ነው። የት አካባቢ ናቸው እስቲ የሆርሙዝ ሰርጥ ምንድነው የሚለውን በጣም ባጭር ቪዲዮ በጣም ምርጥ አድርገው የሰሩት አንድ ዶክመንተሪ ቪዲዮ አለ። ግን የ1 ደቂቃ ነች። እነማን ናቸው ሀገራቱ? ሆርሙዝ ሰርጥ የት ይገኛል? ምን ያክል ፓወር ምን ያክል ኢነርጂ ነው በዚህ አካባቢ የሚተላለፈው የሚለውን የ1 ደቂቃ ቪዲዮ አለች። እሷን ልጋብዛችሁና ተመልሼ እመጣለሁ። Why is this 50-kilometer stretch of water the most dangerous point in the entire world? This is the Strait of Hormuz. It is the only route ships can use to travel between the Persian Gulf and the Gulf of Oman, which connects to the global ocean. The Persian Gulf is bordered by 8 countries: Iran, Iraq, Kuwait, Saudi Arabia, Bahrain, Qatar, the United Arab Emirates, and Oman. For 4 of them, Kuwait, Qatar, Bahrain, and Iraq, this is their only access to the sea, which makes the 30 kilometers wide Strait of Hormuz extremely important. Around the Persian Gulf, the green areas show dozens of oil fields that hold about half of the world's proven oil reserves, including the largest oil field on Earth. The red areas show about 40% of the world's proven natural gas reserves. The Strait of Hormuz carries 1/5 of global seaborne crude oil and 1/5 of LNG shipments. The region supplies roughly 15% of the planet's total energy, much of it coming from countries located largely behind the Strait of Hormuz. Saudi Arabia, Qatar, and the UAE are the largest suppliers of oil through the strait, whereas India and China are the leading destinations.
Saudi Arabia and the UAE also have pipelines that can bypass the strait, but their capacity is limited. The strait is indeed one of the world's most critical choke points, and closing it could potentially push much of the world into an energy crisis. እንግዲህ እንደተመለከታችሁት የሆርሙዝ ሰርጥ የሚገኘው በጣም ስትራቴጂክ የሆነ በጣም አስቸጋሪ የሆነ ቦታ ላይ ነው የሚገኘው። ይሄንንም ተጠቅማ ነው ኢራን እስራኤልና አሜሪካን እገዳደራለሁ የምትለው። ከዚህም በፊት እዘጋዋለሁ እያለችም ታስፈራራ እንደነበር ከዚህ በፊት የነበሩ መረጃዎችም ያስረዳሉና አሁን ሙሉ ለሙሉ ተዘግቷል። በሆርሙዝ ሰርጥ በኩል የሚያልፍ ምንም አይነት ነዳጅ የለም። የነዳጅ አቅርቦት የተፈጥሮ ጋዝ የሚባል በዛ ከሚተላለፉ መርከቦች ሙሉ ለሙሉ ዘግተነዋል ብለው አቁመውታል። ያን እና አሜሪካም ደግሞ እያደረጉ ያሉት ምንድነው የኢራን የተፈጥሮ ጋዝ እና የነዳጅ ክምችቶች የሚገኙባቸው ቦታዎችን እየደበደቡ ነው ያሉት። በተለይም ደግሞ አንደርግራውንድ መሬት ውስጥ ያሉ ገና ያልወጣ ነዳጅ የሚገኝበትን ያንን ሪፋይነሪ እና ድፍድፍ ነዳጅ የሚወጣበትን ገና የኢራን የተፈጥሮ ጋዝ ምርት ማምረቻ የሆኑ ፋብሪካዎችን እና እንደዛ አይነት ተቋማትን እያወደሙና ነዳጁ ራሱ ሳይወጣ እዛው መክኖ እንዲቀር እያደረጉ ያለበት ሁኔታ ነው ያለው። ኢራንም በበኩሏ ይሄንን ሙሉ ለሙሉ ዘግታ እንግዲህ በዓለም ላይ የተፈጠረውን የነዳጅ እጥረት እንደ አንድ የጦር መሳሪያ እየተጠቀመችበት ያለ ሁኔታ ነው ያለው። ከሰሞኑ እንግዲህ የኢራን ፓርላማ ተሰብስቦ ከእስራኤልና ከኢራን በስተቀር ማነው ከእስራኤልና ከአሜሪካ በስተቀር ሌሎቹ በዛ አካባቢ የሚተላለፉ ሀገራት መርከቦቻቸው በሚያልፉበት ጊዜ ቀረጥ እያስከፈልን እናሳልፋለን የሚል አዲስ አዋጅ መመሪያ አውጥቷል የኢራን ፓርላማ። እስካሁን ግን ተግባራዊ አልሆነም። እስካሁን የሆርሙዝ ሰርጥ ሙሉ ለሙሉ ዝግ እንደሆነ ነው ያለው። ይህን ቪዲዮ እስከሰራንበት ሰዓት ድረስ ማለት ነው። እንግዲህ የሆርሙዝ ሰርጥ ተዘግቶ የእስራኤልና የአሜሪካ መርከቦች እንዳይተላለፉ፣ ነገር ግን ሌሎቹ በዛ አካባቢ የሚተላለፉ የንግድ መርከቦች፣ የነዳጅ ጫኝ መርከቦች በሚተላለፉበት ጊዜ ቀረጥ እየከፈሉ እንዲተላለፉ የሚል ነው የኢራን ፓርላማ ያጸደቀው አንድ አዋጅ። ነገር ተግባራዊ ሊሆን ይችላል ወይ የሚለው ነገር መነሳት አለበት። ተግባራዊ ሊሆን ይችላል ወይ ማለት አንደኛ እስራኤልና አሜሪካ የነሱ መርከቦች ሳይተላለፉ በዛ አካባቢ ተዘግቶባቸው ከቀሩ ጦርነቱ ይቀጥላል ማለት ነው። ጦርነቱ ከቀጠለ ባይ ዲፎልት የሆርሙዝ ሰርጥ እንደ ሙሉ ለሙሉ ባይሆን እንኳን በከፊል መዘጋቱ አይቀርም እና ኢራንም ደግሞ ይሄንን እንዳንድ የጦር መሳሪያ እስከተጠቀመችበት ጊዜ ድረስ አሁን እና አሜሪካ ያስቀመጡት ቅድመ ሁኔታ አለ። ኢራን ምንድነው የኒኩሌር ፕላንት የሚባል የኒኩሌር የጦር መሳሪያ አገልግሎት ሊሆን የሚችል የኒኩሌር ክምችቷን ማጥፋት አለባት፣ ወይም ያንን ከዚህ በኋላ ኒኩሌር የሚባል እንደዛ አይነት ዩራኒየም የሚባል ማበልጸግ እንደዛ አይነት እንሰራለን የሚለውን ነገር ማቆም አለባት። የመጀመሪያው ነው። ሁለተኛ ይሄ ተጋትሮ ተራዳ የሚለው ዓለም ነዋሴ ተጋትሮ ተራዳ ይለዋል። የሬዚስታንት አክሲስ የሚሉት አለ የሂዝቦላ ከዛ ሀውቲ ሐማስ ምናምን የሚባሉትን የተለያየ ቦታ ላይ ያሉ የሺአ ሙስሊሞችን የምትደግፍበት አካሄድን ከነዚህ ታጣቂዎች ጋር ከነዚህ የሽብር ቡድኖች ጋር ያለሽን እንቅስቃሴ ማቆም አለብሽ የሚል ሁለተኛ መመሪያ አለ። በሶስተኛ ደረጃ ሚሳኤል ማምረት ማቆም አለባት፣ ያሏትን ሚሳኤሎችም ማስረከብ አለባት የሚል ነው እስካሁን እና አሜሪካ ያስቀመጡት ቅድመ ሁኔታ። በኢራኖች በኩል ደግሞ የዚህ ሶስቱም ተቃራኒ ነው ያለው። አንደኛ ሚሳኤሎቻችንን ከማምረት ወደኋላ ማለት አንችልም፣ ሚሳኤሎቻችንን ማምረታችንን እንቀጥላለን። ከዛ የሬዚስታንስ አክሲስ የሚሉትን የተለያዩ ታጣቂ ቡድኖችን የሚደግፉበትን አካሄድና አደረጃጀት እሱን ማፍረስ አንችልም ብለዋል። በሶስተኛ ደረጃ ምንድነው የዩራኒየም የማበልጸግ ሂደቱን ለጦር መሳሪያ ሳይሆን ለፓወር ለኃይል ማመንጫነት እንጠቀምበታለን፣ እሱን ማቋረጥ አንፈልግም አንችልም ብለዋል። ስለዚህ ሶስቱን ቅድመ ሁኔታዎች አሜሪካ አቅርባ ሶስቱንም አንቀበልም ብለዋል። አሜሪካ ውስጥ ለውስጥ ከኢራን ባለስልጣናት ጋር እየተነጋገርን ነው ትላለች፣ ግን እስካሁን ባለው መረጃ ያንን በተጨባጭ በሆነ መንገድ የሚያስረዳ ነገር አልተገኘም። ይሄ ከሆነ እስካሁን አሜሪካ ከ150 ሺህ በላይ የሚጠጉ የኢራን መርከቦችን አውድሜያለሁ ብላለች። 150 ሺህ የሚጠጉ የኢራን መርከቦች አውድሜያለሁ ብላለች። ከ11 ሺህ በላይ ታርጌት የሆኑ የጦር መሳሪያ ማምረቻ፣ የነዳጅ ማውጫ፣ የነዳጅና የተፈጥሮ ጋዝ ማውጫ ምንድነው የልማት ተቋማት በሙሉ እንደነዚህ አይነት ኢላማ ሊሆኑ የሚችሉ ቦታዎች ተመርጠው ታርጌት ተደርገው 11 ሺህ የሚጠጋ ታርጌት ወይም ኢላማ
ተመቷል። በተሳካ ሁኔታ እርምጃ ተወስዶበታል። 11000 ኢላማዎች ተግባራዊ ተደርገው ውጤታማ የሆነ እነሱ በራሳቸው አካሄድ ውጤታማ የሆነ ስራ ሰርተናል የሚል እስካሁን ድረስም ድብደባው እንዳልቆመና በተለይ የኢራን የተፈጥሮ ጋዝ ማምረቻ ኢንዱስትሪ ተቋማት በሙሉ እየወደሙ ያለበት ሁኔታ ነው ያለው። በዚህ ምክንያት በዓለም ላይ በተፈጠረው የነዳጅ እጥረት ምክንያት የኢትዮጵያ መንግስት ማለትም በተቋሙ በኩል የነዳጅና የንግድና የቀጠናዎች ትስስር ሚኒስቴር የሚባለው በትላንትናው ዕለት መግለጫ አውጥቷል። ይሄ መግለጫ ሳይሆን ያው መመሪያ ነው የወጣው። ያለውን የነዳጅ እጥረት ምክንያት በማድረግ ፍትሃዊ በሆነና በጣም ነገሮችን ቆጥበን ልንጠቀምበት በምንችልበት አካሄድ ያለውን ነዳጅ ሳይባክን በተለይም ደግሞ ቅድሚያ ሊሰጣቸው የሚገባቸው ድርጅቶች ተመርጠው የመንግስት ተቋማት፣ የግል ተቋማት የሚባሉት ተመርጠው ቅድሚያ ለማን ነዳጅ መሰጠት አለበት የሚለው ነገር ተለይቶ በአንድ እዝ ስር ገብቶ በአንድ ሰንሰለት የነዳጅ አቅርቦቱ እንዲቀጥልና እንዲመራ የሚያስችል አዲስ መመሪያ አውጥተናል ብለዋል። ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችን፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። አራተኛ ላይ የገቢና የውጭ ምርት የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። አምስተኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በስድስተኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች አገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በስድስተኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በሰባተኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። እንግዲህ በዚህ ቅድመ ሁኔታ መሰረት ብቻ ነው ነዳጅ ማግኘት የሚቻለው። ከዚህ በኋላ ቢያንስ ያለው የዚህ የነዳጅ አቅርቦቱ ሁኔታ እስከሚስተካከልና በዓለም ላይ የመጣው ተግዳሮት በተወሰነ ደረጃ እስከሚቀረፍ ድረስ ነገሩን በተሳለጠ ሁኔታና የነዳጅ አቅርቦቱን በቆጠበ ባማከለ መልኩ እንዲቀርብ ለማድረግ ይሄ መመሪያ ወጥቷል ማለት ነው። ከዚሁ ጋር ተያይዞ የተለያዩ ደባዎችን የሚሰሩ የመንግስት የግል ባለስልጣናት የመንግስት ባለስልጣናት፣ የግል ሰራተኞች፣ የግል ድርጅት ሰራተኞች እንዲሁም ደግሞ የነዳጅ ማደያ ባለቤቶችና ሰራተኞች ላይ እርምጃ መወሰዱን የዚሁ የንግድና ቀጠናዎች ትስስር ሚኒስቴር የሆኑት አቶ ካሳሁን ጎፌ ዶክተር ካሳሁን ጎፌ ተናግረዋል። እስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በድምሩ 720,039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በተለያየ ኃላፊነት ደረጃ ያሉ ተቆጣጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመወሰድ ላይ ይገኛል። 658 ሰዎች በቁጥጥር ስር ውለዋል ይላሉ። ከ658 ሰዎች በቁጥጥር ስር ውለዋል። እንዲሁም 720,039 ሊትር ነዳጅ በህገወጥ መንገድ ተደብቆ ወይም ደግሞ በህገወጥ መንገድ ሲንቀሳቀስ የነበረ ነዳጅ ተወርሶ ለመንግስት ገቢ ተደርጓል ሲሉ አሳውቀዋል። በተለያየ ኃላፊነት ላይ ያሉ እነዚህ እርምጃ የተወሰደባቸው ሰዎች ማለት ነው። በተለያየ ኃላፊነት ላይ ያሉ የንግድ መዋቅር ውስጥ ያሉ በንግድ የተለያዩ መዋቅር ላይ ያሉ ሰዎች 52 ሰዎች እርምጃ ተወስዶባቸዋል።
እንዲሁም የጸጥታና ሕግ ተቆጣጣሪ አካላት 23 ሰዎች፣ የማደያ ባለቤቶች፣ ስራ አስኪያጆችና ሰራተኞች 52 እንዲሁም ሾፌሮችና ረዳት ሾፌሮች ላይ 43 ሰዎች ላይ ሌሎች ህገወጥ አዘዋዋሪ የሆኑ ሰዎች ደግሞ ግለሰቦች ላይ 488 ሰዎች በድምሩ 658 ሰዎች በቁጥጥር ስር ውለዋል ሲሉ ተናግረዋል። እንግዲህ በኢትዮጵያ ውስጥ ትልቁ ችግር እንኳን አይደለም እንደዚህ አይነት ዓለም አቀፍ የሆነ ተግዳሮት ተፈጥሮ አይደለም የሆነ ጊዜ ነጋዴዎች እርስ በርስ ይነጋገሩና ኔትወርክ አላቸው፣ ደላሎች አሉ፣ ይነጋገሩና የሆነ አቅርቦት ነገ ከወር በኋላ ወይ ከሳምንት በኋላ ዋጋ ይጨምራል ወይ እንደዚህ ይሆናል በሚባልበት ሰዓት ላይ ፍጆታውን አስቀምጠው አቅርቦት እንዳይኖር አድርገው ደብቀው ከዝነው ያስቀምጡና ከዛ ዋጋ ይጨምራል በተባለበት ሰዓት ጨምረው ለመሸጥ የሚንቀሳቀሱ ህገወጥ ነጋዴዎች እንዳሉ ይታወቃል። ዓለም ላይ እንደዚህ አይነት ተግዳሮት ሲፈጠር በኢትዮጵያ ብቻ የመጣ አይደለም። በዓለም ላይ የተከሰተ ነገር በጣም ብዙ የአፍሪካ ብቻ አይደለም የዓለም ሀገራት እንደዚህ አይነት አሁን የንግድና ቀጠናዎች ትስስር ሚኒስቴር ያወጣውን አይነት አዋጅና ህግ ተግባራዊ እያደረጉ ነው። የነዳጅን ቁጠባ ተግባራዊ ሊያደርግ በሚችል መንገድ እንዲመራ ብዙ ሀገራት እንደዚህ አይነት መመሪያዎችን እያወጡ ያለበት ጊዜ ነው ያለው። በዚህ አይነት ጊዜ ከመንግስት ጋር አብሮ ሆኖ በጋራ ተባብሮ እንደመስራት ያለው ነዳጅ ለማህበረሰቡ እንዲቀርብ በተለይም ደግሞ እንደተባለው ኢንዱስትሪዎች፣ አምራች ወደ ውጭ የሚልኩ ኤክስፖርተሮች እና ነዳጅ ከቦታ ቦታ የሚያንቀሳቅሱ ቦቴዎች እንዲሁም ደግሞ የህዝብ መገልገያ የሆኑ ባሶች እና ታክሲዎች በቅድሚያ በተሻለ መንገድ አገልግሎት የሚያገኙበትን ነገር እንደመፍጠር እነሱ በዓለም ላይ የተፈጠረውን ተግዳሮት ለግል ጥቅማቸው ማካበቻ የሚያደርጉ በጣም ስግብግብ የሆኑ ነጋዴዎች ያሉበት ሀገር ነው። የኢትዮጵያን ይለያል። ብዙ ሀገር ላይ አሉ እንደዚህ አይነት ነገር ሊኖር ይችላል። ኢትዮጵያን ደግሞ የሆነ አድቫንቴጅ ተጠቅሞ ለመትረፍ ህገወጥ በሆነ ባልተገባ መንገድ ሌላ ትርፍ ለማግኘት የሚንቀሳቀሱ ብዙ ሰዎች አሉና እንደዚህ አይነት እርምጃ መወሰዱ ያስተምራል ብዬ አስባለሁ። እንግዲህ ይሄ ከሆነ ይሄ የነዳጅ አቅርቦት አሁን በምን አይነት ሁኔታ ነው የሚመራው የሚለውን ጥያቄ የሚያነሳ ሰው ካለ እንግዲህ ዶክተር ካሳሁን ጎፌ ሲናገሩ እንደሰማናቸው እንደዚህ ከሆነ በቁጥጥር ስር የዋሉ ሰዎች፣ እርምጃ የተወሰደባቸው ሰዎች እነዚህ ናቸው። የቅድሚያ ሊሰጣቸው የሚገቡት ድርጅቶችና አካላት ደግሞ ከላይ የተዘረዘሩት ናቸው። ነገር ግን ይሄንን አካሄድ በተሳለጠ ሁኔታ በአንድ እዝ በአንድ ሰንሰለት ውስጥ ገብቶ ውጤታማ የሆነ ስራ እንዲሰራ ነዳጅ ሳይባክን ለታቀደለት ዓላማ እንዲውል በምን አይነት ሁኔታ ነው የሚመራው የሚለውን ጉዳይ ራሳቸው ዶክተር ካሳሁን የሚናገሩትን እንስማና ተመልሰን እንመጣለን። ከዛሬ ጀምሮ በሚኒስቴር መስሪያ ቤታችን ስር የሚደራጅ የሁኔታዎች መከታተያ ልዩ ክፍል ከተለያዩ አግባብነት ያላቸው የፌዴራልና የክልል ተቋማት አማካኝነት ተውጣቶ ነዳጅ በማዕከላዊነት የሚመራበት የመረጃ ተደራሽነቱም ከማዕከል ከአንድ ምንጭ ብቻ የሚቀዳበት ለሚዲያ ለህብረተሰቡ የሚገለጹ ገለጻዎች ሁሉም እንዳፈተተው የሚገልጽበት ሳይሆን ከአንድ ማዕከል የሚቀርብበት ሁኔታ ተመስርቷል። የሁኔታዎች መከታተያ ልዩ ክፍሉ ከፌዴራል የሚመለከታቸው አካላት የንግድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ፣ ሌሎች ተቋማትም ነዳጅ እና ኤነርጂ ባለስልጣን፣ ነዳጅ አቅራቢ ድርጅት በጋራ ሆነው በአንድ ክፍል ውስጥ በጋራ 24/7 የሚከታተሉበት ስርዓት ዘርግተናል። ከክልል የፕሬዝደንት ጽህፈት ቤት ኃላፊዎች፣ የንግድ ቢሮ ኃላፊዎችና የክልል ፖሊስ ኮሚሽን ኮሚሽነሮች የሚሳተፉበት ሲቹዌሽን ሩም አደራጅተን በልዩ ሁኔታና ጥበብ ነዳጅን በቁጠባ የምንጠቀምበትን ስርዓት የመትከል አቅጣጫ ተከትለናል። በሚኒስቴር መስሪያ ቤቱ የተደራጀ ሲቹዌሽን ሩም አለ። የሁኔታዎች መቆጣጠሪያ ክፍል አለ። ያ እንደ አዲስ ተዋቅሮ ማለት ይሄንኑ ጉዳይ ሊያሳልጥ የተደራጀ አዲስ መዋቅር አለ። በዚህ መዋቅር ብቻ ነው ነዳጅ ሊመራ የሚችለው። እነዚህ ይህን አካላት ይህን ሲቹዌሽን ሩም የሚመሩት ወይም ደግሞ የነዳጅ አቅርቦቱን በአንድ እዝ ስር የሚመራው አካል ከተለያዩ ከገንዘብ ሚኒስቴር፣ ከንግድ ሚኒስቴር፣ ከክልል ባለስልጣናት ጉዳዩ ከሚመለከታቸው አካላት ጉዳዩ ላይ ኮንሰርንድ ሆነው ይህንን በኃላፊነት ሊመሩ ይችላሉ የሚባሉ ከፌዴራልም ከክልልም ከሚኒስቴር መስሪያ ቤቶችም ተዋጥተው እና ተካተው የተዘጋጀ ወይም የተደራጀ አደረጃጀት ወይም ደግሞ መምሪያ ልንለው እንችላለን ሲቹዌሽን ሩሙን። ስለዚህ በዚህ መመሪያ መሰረት ካልሆነ በስተቀር ምንም አይነት ነዳጅ በህገወጥ መንገድ ደብቆ ማስቀመጥ፣ አላስፈላጊ መንግስት ካስቀመጠው ዋጋ በላይ ተመን በላይ መሸጥ፣ የተለያዩ አሻጥሮችን በነዳጅ ላይ እንዲፈጠር ማድረግ
እጅግ ከፍተኛ የሆነ የህግ እርምጃ ያስወስዳል ሲሉ ዶክተር ካሳሁን ተናግረዋል። እኛም ለነ ጀዋር መሐመድ ተከታዮች ለነ ጀዋር መሐመድ ሳይሆን ለነሱ ተከታዮች የምናስተላልፈው መልእክት በነዳጅ እጥረት ምክንያት መንግስት ስልጣን ሊለቅ ይችላል፣ መንግስት ሊወድቅ ይችላል፣ ሊገለበጥ ይችላል። ሁልጊዜ እንደዚህ አይነት ቅዠት እየቃዡ የሚኖሩ ሰዎች አሉ። የእነሱን ቅዠት የሚከተል ሰው ካለ እነሱ ጋር አብሮ እየቃዠ እድሜ ልኩን ይቀጥላል። ነገር ግን በዓለም ላይ የተፈጠረ የነዳጅ እጥረት የብልጽግና መንግስት ይነቀንቀዋል ብሎ የሚያስብ ሰው ካለ ይሄ በዓለም ላይ ካሉ ሞኞች ሁሉ የመጀመሪያው ቁጥር አንድ መሆን አለበት ብዬ አስባለሁ። ስለዚህ ሀገር ላይ እንደዚህ አይነት ተግዳሮት ሲፈጠር ተባብሮ እርስ በርስ ተነጋግሮ በጋራ ችግሩን ለመውጣት የችግሩን ጊዜ ለማለፍ በትብብር ይሰራል እንጂ በዚህ አይነት ጊዜ አሻጥር መስራት በመንግስት ላይ አይደለም፣ በብልጽግና ላይ አይደለም፣ በሀገር ላይ የሚሰራ አሻጥር ስለሆነ መንግስት እንደዚህ አይነት አሻጥር የሚሰሩ ሰዎችን በትክክልም እርምጃ እየወሰደ እንደሆነ ተናግረዋል። አሁንም አጠናክሮ መቀጠል አለበት ይህንን እርምጃ። አሁንም ከማጭበርበር ወደኋላ የማይሉ ይህንን የተፈጠረውን የነዳጅ እጥረት አሁን መንግስት ይወድቅልናል፣ መንግስትን ይገለብጠዋል፣ ህዝቡ ትንሽ ነው የቀረው፣ ለአመፅ እየተነሳሳ ነው። አሁን ደግሞ እነ ልደቱ አያሌው የሚጠሩት እንትን አለ፣ ህዝባዊ እምቢተኝነት አይደል? በኢንተርኔት ነው ለነገሩ የነሱ በኢንተርኔት የሚጠራው ህዝባዊ እምቢተኝነት ማን ነው? ይሄ ትዕይንተ ህዝብ ያሉት እንደዛ አይነት እንቅስቃሴ ሊያደርጉ የሚችሉበት ይህንን የነዳጅ እጥረት ለራሳቸው የፖለቲካ ትርፍ ለማካበቻነት የሚጠቀሙበት አካላት አሉ። ነገር ግን አብዛኛው ህዝብ ይረዳዋል፣ ይገነዘበዋል ብዬ እገምታለሁ። በዓለም ላይ የተፈጠረ ችግር እንደመሆኑ መጠን እንደዚህ አይነት አሻጥር የሚሰሩ ሰዎችን ማህበረሰቡ እየተከታተለ የሚያገኛቸውን ህገወጥ ነገሮች ለጸጥታ አካላት ማስተላለፍ ያስፈልጋል። እኛም እንደ ሚዲያ አካል እንደዚህ አይነት አሻጥር የሚሰሩ ሰዎችን ማጋለጥ የመጀመሪያው ተቀዳሚ ተግባራችን ስለሚሆን ማንኛውንም አይነት መረጃ በእንደዚህ አይነት ሂደት ውስጥ ከክልሎችም ከተለያዩ ከተማ መስተዳድሮችም እንዲሁም አዲስ አበባ ከተማ ውስጥ እንደዚህ አይነት አሻጥር የሚሰሩ ሰዎችን መረጃ ብታቀብሉን እኛ በሚዲያ ላይ አየር ላይ ለመዋልም ለሚመለከተው አካል መረጃ ለመስጠትም የምንተባበር መሆኑን ከወዲሁ ለመግለጽ እፈልጋለሁ። የነ ጀዋር ቅዠት ቅዠት ነው። ነገር ግን ማህበረሰቡ በተለይ ትራንስፖርት አገልግሎት ላይ ያሉ ሰው ወጥቶ እንዲገባ አገልግሎት የሚሰጡ እንደተባለው መቆም የሌለባቸው ፕሮጀክቶች ላይ የሚሰሩ አካላት በተገቢው መንገድ በተሳለጠ ነዳጅን በቆጠበ ሁኔታ እንዲካሄድና እንዲሰራ የሁላችንንም ትብብር ይፈልጋል ብዬ አስባለሁ። ይህንን ለማድረግ ሁላችንም የሚያስፈልገንን መረጃ በማቀበል ነዳጅን ቆጥቦ በመጠቀም አስፈላጊ ከሆነ የተወሰነ ሰዓት በእግር በመንቀሳቀስ ነዳጅ ለመቆጠብ መኪኖችን አቁሞ በእግር መሄድም እንዳንድ አማራጭ የሚታይ ጉዳይ ስለሆነ በዓለም ላይ የመጣውን ፈተና ለኢትዮጵያ ብቻ እንደመጣ አድርጎ ማሰብ ተገቢ አይደለም። በዚህ ደረጃ ሁላችንም ልንተባበር ይገባል። የመጨረሻው መልእክታችን ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።